በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ የምናየው በተለይ አብዛኞቻችን ሰምተነው ሊሆን ይችላል። አልፋ፣ ቤታ፣ ጋማ፣ ቴታ፣ ዴልታ የሚባሉ ሞገዶች አሉ እና እነዚህ ለአብዛኞቻችን አዲስ ይሆናሉ ብዬ አስባለሁ። ግን ደግሞ የምናውቃቸው ብዙ ሰዎች አሉ። እነዚህ የማግኔቲክ መስክ እና ደግሞ በቤተክርስቲያን እና ሊቃውንት እይታ ሳይንስ ምን ይላል፣ ቤተክርስቲያንና ሊቃውንት ደግሞ እንዴት አስቀመጡት፣ በተለይ ቀደምት ሊቃውንት የሚሉትን እናያለን ማለት ነው። እና እነዚህ በጣም ወሳኝ ናቸው። ይሄን ላነሳው ያሰብኩት ለምንድን ነው? ብዙ ጊዜ ሰዎች እኛ ጸሎት ላይ ስንቆም ሐሳባችን ይረበሻል፣ ብዙ ጥያቄዎች ይመጣሉ። ባይዘው ጸሎት ላይ ስንቆም ራሴን መቆጣጠር አልቻልኩም፣ ከተመስጦ መሆን አልቻልኩም፣ ጸሎት ስጸልይ ያዛጋኛል፣ ሐሳቤ ይበታተናል፣ ወደ ራሴ አልሆንም የሚባሉ ጥያቄዎች ይመጣሉና ምናልባት ይህንን ችግራችንን ይፈታልናል ብዬ ያሰብኩት አንድ ቁልፍ ነው እንግዲህ ላነሳ ያሰብኩት ማለት ነው። ስለዚህ ይሄ አልፋ፣ ቤታ፣ ጋማ የሚባሉ ሞገዶች ምንድናቸው? በሳይንሱ ምንድናቸው? እንደገና በቤተክርስቲያን ሊቃውንት ምንድናቸው? ምን ይሏቸዋል? በቤተክርስቲያን አስተምሮ እንዴት አድርገን እናስታርቃና እኛ እንጠቀምበት? ከጸሎት ላይ ያላቸው አስተዋጽኦ ምንድነው? እንደገና ደግሞ የዚህ ሰው ሰራሽ ኤሌክትሮማግኔቲክ ፊልድ ምንድነው? እንደገና ደግሞ የተፈጥሮ ማግኔቲክ ፊልድ ምንድነው? ልዩነቱ ምን አይነት ተጽዕኖ አለው የሚለውን እናያለን ማለት ነው። እነዚህ በጣም ጠቃሚ ስለሆኑ ነው። ባይዘው አሁን ጸሎትን በዚህ መልክ ተንትነን ካላየነው በደንብ ሊገባን አይችልም ማለት ነው ሚስጥሩ። ስለዚህ ከዛ በፊት አሁን እኛ ማየት ያለብን የማግኔቲክ መስክ ምንነት በቤተክርስቲያን ሊቃውንትና በሳይንስ ትንተና የሚለውን እናያለን እንግዲህ። ስለዚህ የሳይንስ ትንተና ማግኔቲክ መስክ የሚለውን ሳይንስ ምንድነው የሚለውን ስናይ የማይታይ የኃይል ፍሰት ይለዋል። የማይታይ የኃይል ፍሰት እንግዲህ በሳይንስ እይታ ማግኔቲክ መስክ ማለት በኤሌክትሪክ አዎንታዊና አሉታዊ ቅንጣቶች እንቅስቃሴ የሚፈጠር ምክንያት የሚፈጠር ቁሳዊ አየር ውስጥ የሚዘረጋ የማይታይ የኃይል ክበብ ይለዋል። የኃይል ክበብ እንግዲህ ይሄ ማግኔቲክ መስክ ነው የሚለው። ለምሳሌ ይሄ እንዲሁ እንዲገባል፣ ለምሳሌ ማግኔት አለ። ማግኔት ብረትን ያለ ንክኪ አየር ላይ ስቦ እንደሚያንቀሳቅሰው ሁሉ ማግኔቲክ መስክም የማይታይ ግን የሚጨበጥ ኃይል አለው ማለት ነው። የማይታይ ግን የሚጨበጥ ኃይል እንግዲህ ይሄ የማግኔቲክ መስክ ምንለው በጣም ወሳኝ ነው። ጸሎታችን ላይ በጣም ምን አይነት ሳይንስ እየተጠቀመበት እንዳለ ግን አባቶቻችን ሊቃውንት ደግሞ እንዴት አድርገው እንዳስቀመጡት ማሳየት ስለፈለኩ ነው። እንግዲህ አሁን ለምሳሌ ማግኔት አለ። ይሄ ማግኔት ብረቱን እንዴት እንደሚስበው እናየዋለን፣ ግን በምን ኃይል እንደሚስበው ግን አናየውም። ባይዘው ስቦ ያመጣዋል። ልክ እንደዛ ሁሉ ማግኔቲክ መስክ ማለት የማይታይ ግን የሚጨበጥ ኃይል ያለው ማለት ነው በሳይንስ። ሊቃውንቱ ደግሞ ምን ይሉታል? ሊቃውንቱ ቀዳማዊ ረቂቅ ግብር ይባላል። ያ ማለት በቤተክርስቲያን ሊቃውንት ማግኔቲክ መስክ እግዚአብሔር በጥንተ ፍጥረት ለቁስ አካላት የሰጠው ረቂቅ ስብዓት የስበት ሕግ ይሉታል። ፍጥረት እርስ በርሳቸው ሳይጋጩ በስርዓት እንዲቆሙ የሚደረግ መለኮታዊ ቀመር ማለት ረቂቅ ስብዓት የስበት ሕግ ይሉታል ሊቃውንቱ ማለት ነው በቤተክርስቲያን አስተምሮ። ሳይንስ የራሱ ኤሌክትሮማግኔቲክ ፊልድ ብሎ ያወራል። እኛ ግን በቤተክርስቲያን ግን የስበት ሕግ ወይም ረቂቀ ስብዓት ይባላል ማለት ነው። እንግዲህ ይሄ የብርሃንና የጨለማ ማግኔቲክ መስክ አለ። የብርሃንና የጨለማ ማግኔቲክ መስክ እንግዲህ በሊቃውንት አስተምሮ ማግኔቲክ መስክ ሁለት አይነት ነው። አንደኛው የብርሃን ወይም ደግሞ የቅዱሳን መላእክት እና የታዘዙ ፍጥረታት ሲሆን ሌላኛው ደግሞ እንግዲህ የጨለማ ወይም እርኩሳን መናፍስት የበሰበሱ ቁሶች ኃይል ስብስብ ይባላል። እንግዲህ
ዓለም ላይ የትኛውም ብትመለከቱ በሁለት ነገር ነው የተፈጠረው ተቃራኒ የሆነ ነገር እውነት ሐሰት ጨለማ ብርሃን ክፉ ደግ እየተባለ በሁለት ተቃራኒ ዋልታዎች ነው ዓለም የተፈጠረችው ልክ እንደዛ ሁሉ ማግኔቲክ መስክም እንግዲህ የብርሃንና የጨለማ ማግኔቲክ መስክ ይባላል የብርሃኑ ማግኔቲክ መስክ የሚባለው የቅዱሳን መላእክት እና የታዘዙ ፍጥረታትን ይወክላል የጨለማ ደግሞ የርኩሳን መናፍስትና የበሰበሱ ቁሶችን የኃይል መስክ ተብሎ ይገለጻል ማለት ነው እንግዲህ ሌላኛው የምድር ተፈጥሯዊ ማግኔቲክ መስክ ጋሻ ይባላል ምክንያቱም እያንዳንዱ ፍጥረት የራሱ የሆነ የብርሃን ጋሻ አለው መከላከያ ጋሻ አለው የአገርም መከላከያ ጋሻ አለ የጽዋትን መከላከያ ጋሻ አለ የሰው መከላከያ ጋሻ አለ ስለዚህ እያንዳንዱ ፍጥረት የራሱ የሆነ መከላከያ ጋሻ አለው ይሄ መከላከያ ጋሻ ከማግኔቲክ መስክ ጋር የሚገናኝበት ራሱ የሆነ ረቂቅ ሚስጥር አለው ማለት ነው ስለዚህ ምድር በራሷ ውስጥ የያዘችው ማግኔቲክ መስክ ከፀሐይ የሚወጡ ጎጂ ጨረሮችን የሚመክት በሊቃውንት እይታ ለምድር ያበጀላት የመስቀል አጥር ነው ማለት ነው ምድር የራሷ የሆነ ማግኔቲክ መስክ አለ ያ ማለት ምድር በራሷ ማግኔቲክ መስኳን ካልጠበቀች ትዛባለች ስለዚህ ምድር ራሷ በትክክል ምድር ሆና እንድትቆይ በረቂቁ ዓለም የአባቶች ጸሎት የምእመናን ጸሎት የተፈጥሮ የራሱ የሆነ ህግ የእግዚአብሔር ቸርነት የፍጥረት ቀመር ሁሉ ደግፎ ይዘዋል ማለት ነው ደግፎ ይዘዋል ይሄኛው ከተዛባ አደገኛ ያደርገዋል ማለት ነው አደገኛ ያደርገዋል ስለዚህ ምድር ራሷ የተፈጥሯዊ ማግኔቲክ መስክ አላት ማለት ነው የራሷ የሆነ ጋሻ አላት ማለት ነው ሌላኛው የቃላትና የንዝረት ማግኔቲዝም የሚባል ደግሞ አለ የቃላትና የንዝረት ሳይንስ ማግኔቲዝም በቁስ ላይ ብቻ ያተኮረ እንደሆነ ሲናገር የቤተክርስቲያን ሊቃውንት ግን የሰው ልጅ ቃላትና ሐሳብ በራሳቸው ማግኔቲክ ንዝረት እንዳላቸው ያስተምራሉ ያ ማለት ሳይንስ በቁስ ላይ ብቻ ያተኮረ ነው የሚገልጸው ማለት ሊቃውንቱ ግን ሲተረጉሙ የሰው ልጅ ቃላትና ሐሳብ ያ ማለት አባቶቻችን በቃላቸው በጸሎታቸው በንጽህናቸው ቁሱን ሲቀይሩ ይህን ዓለም በንቃታቸው ወደ ላይና ወደ ታች ያ ማለት የቀጣይ የሚመጣውን ዓለም ያለፈውን ዓለም የሚያዩበት ማለት ነው ስለዚህ ሳይንስ ኦሬዲ ከቤተክርስቲያን አስተምሮ ወስዶ የገለበጣቸውና እየተጠቀመባቸው ያሉ እነዚህ የማግኔቲክ መስክ የሚባሉት ወይም የስበት ህግ የተፈጥሮ ህግ ተብሎ የተቀመጠውን ይጠቀማል ማለት ነው እንግዲህ ማግኔቲክ መስክ እንግዲህ የዓለማት መያዣ ገመድ ይባላል የዓለማት መያዣ ገመድ በዓለማት መካከል ያለው ስበት በሳይንስ ግራቪቲ ሲባል እንግዲህ ግራቪቲ ብለን ብዙ ጊዜ እንማራለን በሊቃውንት ዘንድ ግን አሃዜ ሁሉን የያዘ ተብሎ ይገለጻል አሃዜ ሁሉ ወይም ሁሉን የያዘ የሃዊ ወይም የእግዚአብሔር ረቂቅ ስልጣን በቁስ ላይ የተገለጠበት ማለት ነው ስለዚህ ሳይንስ የስበት ህግ ወይም ግራቪቲ ሲለው በሊቃውንት ግን አሃዜ ሁሉ ወይም ሁሉን የያዘ የእግዚአብሔር ረቂቅ ኃይል ብለን እንገልጸዋለን ወይም ሊቃውንቱ ይገልጹታል ማለት ነው ይሄንን ማግኔቲክ መስክ የሚባለው ማለት ነው ሌላኛው የማግኔቲስ ድንጋይ ሚስጥር በሊቃውንት ለምሳሌ ቀደምት አባቶች ይሰማል በል ዝናብ እኔ ጋር በጣም እየጣለ ነው ይሰማል እሺ እንግዲህ ሌላኛው እንግዲህ ማግኔቲክ መስክ ምንድነው ሲባል የቁስና የመንፈስ ድልድይ ወይም የቁስና የመንፈስ ድልድይ ተብሎ ይገለጻል ስለዚህ ማግኔቲክ መስክ በቁሳዊ ዓለምና በመንፈሳዊ ዓለም መካከል ያለ ድልድይ ተብሎ ይገለጻል በቁሳዊ ዓለምና በመንፈሳዊ ዓለም መካከል ያለ ድልድይ እንግዲህ መንፈሳዊ ኃይል ወደ ቁስ ዓለም የሚተላለፍበት ረቂቅ መስመር ተብሎ ይገለጻል መንፈሳዊ ኃይል ወደ ቁስ ዓለም የሚተላለፍበት ረቂቅ መስመር ተብሎ ይገለጻል ማለት ነው
እንግዲህ ማግኔቲክ መስክ እንግዲህ ይህንን ነው እየተገለጸ ያለው ማለት። ሌላኛው የሞገድ ባህሪና የፈጣሪ ህግ ተብሎ የሚገለጽበት አለ። ማግኔቲክ መስክ እንግዲህ ማግኔቲክ መስክ መዘርጋትና መታጠፍ በዘፈቀደ ሳይሆን በፍጹም የሐሳብና የመለኮት ህግ የሚመራ መሆኑን ሁለቱም ወገኖች ያምኑበታል። ያ ማለት በሳይንስም በመንፈሳዊ ዓለምም ማለት። ለምሳሌ መጽሐፍ ቅዱስን ስናይ ምድርን በባዶ ላይ ሰቀላት ይላል ኢዮብ 26:7 ላይ ማለት። እንግዲህ ምድርን በባዶ ላይ ሰቀላት ሲል ምድር በሳይንስ በሚታወቀው ማግኔቲክ እና የስበት መስክ አየር ላይ ተንጠልጥላ መቅረቷን የሚያረጋግጥ መጽሐፍ ቅዱሳዊ እውነት ነው ማለት ነው። ስለዚህ ማግኔቲክ መስክ በጣም ወሳኝ የሆነ ግን የማይታይ ማግኔት አንድን ብረት ሲያነሳው የሚያነሳው ኃይል ምን እንደሆነ በአይናችን እንደማይታይ ሁሉ በዓለም ላይ ወይም በምድር ላይ እነዚህ ማግኔቲክ መስኮች አሉ ማለት ነው። ስለዚህ ይህንን ካየን እንደ መግቢያ አልፋ፣ ቤታ፣ ጋማ የአእምሮ ሞገዶች በሊቃውንትና በሳይንስ ምንድናቸው ብለን እናያለን ማለት ነው። እንደ መግቢያ እንግዲህ ማግኔቲክ መስክ መጽሐፍ ቅዱሳዊ ነው። በሊቃውንቱም በሳይንሱም ይህን እይታ እንዳለው አይተናል። ስለዚህ መጀመሪያ ወደ ቤታ ሞገድ እንሄዳለን። ቤታ ሞገድ ምንድነው? በሳይንስ ምን ይላል? እንደገና ደግሞ በሊቃውንት ትርጓሜ ምን ይላል የሚለውን እናያለን ማለት ነው። እነዚህ በጣም ወሳኝ ስለሆኑ ማለት ነው። እንግዲህ ቤታ ሞገድ የስጋዊ ንቃትና የውጭ ዓለም ተብሎ ይገለጻል። የስጋዊ ንቃት ስጋ ራሱ የራሱ ንቃት አለው። ባይዘው ስጋ ራሱ የራሱ ንቃት አለው። እንደገና ደግሞ የውጭ ዓለም ንቃት ተብሎ ይገለጻል። ይህ ቤታ ሞገድ ማለት ነው። እንግዲህ በሳይንስ ቤታ ሞገድ ማለት አንድ ሰው ቤታ ሞገድ ላይ ነው ይባላል፣ ወይም አእምሮ ቤታ ላይ ነው ይባላል። ምን ማለት ነው ሲባል አእምሮ በንቃት ለምሳሌ በውጥረትና በዕለት ተዕለት ስራ ውስጥ ሲሆን የሚለቀቅ ፈጣን ሞገድ ማለት ነው። እንግዲህ ቤታ ሞገድ የስጋ ሞገድ ነው ብለናል አይደል? የስጋ ንቃት ነው ብለናል። የስጋ ንቃት ከሆነ ለስጋዊ ስራ የምንሰራውን ንቃት ኦልሬዲ ተሰጥቶናል። በስጋ በኩል የስጋ ንቃት ተሰጥቶናል። ሳይንስ እንግዲህ ምንድነው የሚለው በውጥረትና በዕለት ተዕለት ለምሳሌ ስራችን በምንሰራበት ሰዓት በምንወጣጠር ሰዓት የሚለቀቅ ፈጣን ሞገድ አለ። አሁን ብዙ ሰው በስራ ይጨናነቃል፣ ስራ ሲበዛበት ይወጣጠራል፣ ስራ ደከመብኝ ይላል። ወይ ደግሞ አንዱ ጋር ትኩረቱ ይዛባል፣ አንዱን ፎከስ ማድረግ አይችልም። ትኩረቱ የተለያየ ቦታ ይሄዳል፣ ይጨናነቃል፣ ዕለት ተዕለት በሚሰራው ስራ ላይ ይወጣጠራል። ይሄ እንግዲህ ምንድነው ቤታ ሞገድ ይባላል። ያ ማለት በሳይንስ ማለት ነው። በሊቃውንት ወይም በቤተ ክርስቲያን አስተምሮ ምን ይባላል? እንግዲህ ንቃተ ስጋ ይባላል። ንቃተ ስጋ ሰው ከቁሳዊ ዓለም ጋር ብቻ የሚገናኝበት ለጭንቀትና ለቁጣ የተጋለጠበት የአእምሮ ደረጃ ይሉታል አባቶች ወይም ሊቃውንት ማለት ነው። ንቃተ ስጋ ይሉታል። ስለዚህ ሰው ከቁሳዊ ዓለም ጋር ብቻ ያ ማለት ሶስተኛው ልኬት ላይ ብቻ የሚቆለፍበት ወይም ደግሞ ዝንቱ ዓለም ይሄ ዓለም ላይ ብቻ የሚቆለፍበት ለስጋዊ ማንነት ብቻ ለስጋ ልፋት ብቻ የሚቀመጥበት የስሜት የሞገድ ሌብል ቤታ ሞገድ ይባላል ማለት ነው። እንግዲህ ለምሳሌ እነን በገበያ ቦታ ወይም በጫጫታ ውስጥ ያለ ሰው አእምሮ በቤታ ሞገድ የተሞላ ነው ያለ ሰው ለምሳሌ በገበያ በጫጫታ በስራ በውጥረት በተለያዩ ውጥረቶች ላይ ስንሆን አንድ ሰው ያለው እንግዲህ ንቃተ ስጋ ወይም ደግሞ የቤታ ሞገድ ላይ ይሆናል ማለት ነው። አእምሮ ማለት ነው። አእምሮ እንግዲህ ይህ ሞገድ በንቃትና በስራ ላይ ካለ የሚፈጥረው የራሱ ደግሞ ኃይል አለ። የስጋ ጫና አለ። ያ የስጋ ጫና ደግሞ በነፍስ በኩል የሚፈጥረው ሌላ ኃይል አለ። ለዕለታዊ ውሳኔዎች፣ ለሂሳብ ስሌቶች፣ ለንግግር ተግባራት የሚያገለግል የሞገድ አይነት ነው። ስለዚህ ይህ የቤታ ሞገድ ማለት በስጋ የሚገለጥ ለስጋ ንቃት የሚያገለግል ለንቃተ ስጋ የሚያገለግል የሞገድ አይነት ነው። በዚህ ሞገድ ላይ ስንሆን ለጸሎት ምን አይነት ስሜት እንደሚመጣ ከጸሎት ጋር ምን አይነት ተጽዕኖ እንዳለው ደግሞ ቀጣይ እናየዋለን ማለት ነው። ዋናው ግን ቤታ ሞገድ ማለት
በሳይንስ ምንድነው በቤተክርስቲያን አስተምሮ ምንድነው የሚለው ነው እያየን ያለን። ሌላ ከመጠን በላይ ሲጨምር ለጭንቀት፣ ለፍርሃት፣ ለድካም የሚዳርግ የንዝረት ደረጃ ነው። የንዝረት ደረጃ ነው። እንግዲህ ጭንቀት፣ ፍርሃት፣ ድካም ሲመጣ የአንድ ሰው አእምሮ የት ሞገድ ደረጃ ላይ እንዳለ ይታወቃል ማለት ነው። ሁላችንም ማሰብ ያለብን ጭንቀት ሲመጣ፣ ፍርሃት ሲመጣ፣ ድካም ሲመጣ የአእምሮ ክፍላችን ወይም አእምሮ ሞገዳችን ምን አይነት ደረጃ ላይ እንዳለ እራሳችሁ አሁን ሜጀር ታደርጋላችሁ ማለት ነው። ቀጣይ ደግሞ በቁጥር ቀመርም ስለምናያቸው ማለት ነው። ሌላኛው የማትሪክስ ስርዓት ወይም ይሄ ዝንቱ ዓለም የሰው ልጅ አጥሮ የያዘው በዚህ በቤታ በሚባለው የውጥረት ሞገድ ነው። በቃ አጠቃላይ በምድር ላይ ያለ የሰው ልጅ በአብዛኛው የተቆለፈበት የተያዘበት በስጋ ድካም ውስጥ የተያዘበት ለነፍሱ ብቻ እንዳይጨነቅ ለስጋው ብቻ ጀስት እንዲወጠር ንቃቱ ከፍ እንዳይል በተለያዩ ምክንያቶችና ስትራቴጂዎች የያዘው አእምሮውን ምክንያቱም የአውሬው ቁጥር ይቁጠረው ቁጥርም የሰው ቁጥር ነው ይልና አውሬው ቁጥሩን ወይም አውሬው አእምሮን እንደሚቆጣጠር መጽሐፍ ቅዱስ ይነግረናል። አውሬው አእምሮን የሚቆጣጠረው በምን በኩል ነው ብለን ስናስብ በቤታ ሞገድ ነው። እነዚህ ቤታ ሞገድ የሚባሉት ደግሞ ወይም የስጋ ንቃት ብለው አባቶቻችን ሊቃውንት የገለጹት በምን በኩል ይገለጻሉ የሚለውን እያየን ነው ማለት ነው። ስለዚህ ሰው ሁልጊዜ በንቃትና በስራ ውጥረት ውስጥ እንዲኖር በማድረግ ከመንፈሳዊ ዓለም የሚነጥል ኃይለኛ ድግግሞች ነው። ሁልጊዜ በንቃትና በስራ ውጥረት ያ ማለት በስጋ ንቃት ውስጥ አሁን ለምሳሌ የስጋ ንቃት ስንል አለ የስጋ ንቃት አለ፣ የስጋ ንቃት አለ፣ የነፍስ ንቃት አለ። የስጋ ንቃት ከስጋ ንቃት በታች ደግሞ ድንዛዜ አለ። ከዛ ደግሞ መካከለኛ ድንዛዜ አለ፣ ዝቅተኛ ድንዛዜ አለ፣ በጣም ጥልቅ ድንዛዜ የሚባል ደግሞ አለ። ስለዚህ ሰው ራሱ በስጋ ንቃት ወይም ንቃተ ስጋ ሆኖ እንዲኖር ግን ተፈቅዶለታል። ባይዘው እግዚአብሔር ፈቅዶለታል ንቃተ ስጋ ላይ ሆኖ እንዲቀመጥ፣ ንቃተ ስጋ ላይ ሆኖ እንዲቀመጥ ተፈቅዶለታል። ነገር ግን ንቃተ ስጋን ተጠቅሞ የሰው ልጅ ወደ ድንዛዜ ስለሚቀይረው ነው አሁን አስቸጋሪ ሆነ። ስለዚህ ቤታ ሞገድ ማለት ይሄ ነው ማለት ነው። ሌላኛው በዲጂታል ዓለም ውስጥ ያሉ ሰላዮች የሰው ልጅ አእምሮ ለመቆጣጠር የሚጠቀሙበት የሞገድ ድግግሞች ሰላዮቹ አእምሮን ለመቆጣጠር የሚጠቀሙበት የሞገድ ጦርነት ማለት ነው። የሞገድ ጦርነት ይህ ሞገድ ለህልውና አስፈላጊ ቢሆንም ሰላምና መንፈሳዊ እረፍትን የሚነሳ ኃይል ነው። ለኑሮ አስፈላጊ ምክንያቱም የሰው ልጅ ዕለት መስራት አለበት። ካልሰራ ደግሞ አይበላም። የማይሰራ አይብላ ስለሚል ማለት ነው። ያ ማለት ለስጋ ያስፈልጋል። ግን የንቃተ ስጋ ሌብል አለው። ያንን ተቆጣጥሮ የንቃተ ነፍሱን ግን ከፍ ማድረግ ስላለበት ነው። ስለዚህ ይህ ሞገድ የህልውና የስጋ መገለጫ ነው ማለት ነው። ስለዚህ ከመለኮታዊ ኃይል ርቆ በቁሳዊ ዓለም ብቻ እንዲታጠር የሚያደርግ የህሊና ክፍል ነው ይሄ ቤታ ሞገድ የሚባለው ማለት ነው። ወይም ንቃተ ስጋ የሚባለው ንቃተ ስጋ። ስለዚህ ሁሌም እኛ እንግዲህ በእነዛ አይነት ስንሆን እኔ ምን ላይ ነው ያለሁት? ቤታ ሞገድ ላይ ነው ያለሁት ወይስ አልፋ ወይስ ጋማ ወይስ ቴታ ወይስ ዴልታ የሚለውን እናያለን ማለት ነው። ምክንያቱም ሳይንሱ ይህን ይላል፣ ሊቃውንተ ቤተክርስቲያን ደግሞ ይህን ይላሉ የሚለውን ግዴታ እያየን ከንቃት መጽሐፎች አውጥተን እያየን ካልሄድን ሊገባን አይችልም። ሳይንስ ሞገዶች ብሎ በጣም ብዙ ሄዶበታል፣ በጣም ብዙ ማለት ነው። ግን ይሄ ኦልሬዲ ከሊቃውንት መሰረት ያደረገ ከሊቃውንት መጽሐፍ የወጣ ነው የወሰዱት ነው። ስለዚህ ቤታ ሞገድ ያ ከሆነ አሁን ወደ አልፋ ሞገድ እንሄዳለን። አልፋ ሞገድ ምንድነው ነው? አልፋ ሞገድ ምንድነው?
አልፋ ሞገድ ማለት የረፍት የጸሎትና የትህትና ንቃት ይባላል። የረፍት የጸሎትና የትህትና ንቃት። እስቲ ሳይንስ ምን ብሎ ነው የሚገልጸው ብለን እንየው። በሳይንስ እንግዲህ አልፋ ሞገድ ማለት አእምሮ ዘና ሲል በጸጥታና በረፍት ውስጥ ሲሆን የሚፈጠር ረጋ ያለ ሞገድ ብሎ ይገልጸዋል። ለምሳሌ ሳይንስ አእምሮን አረጋጋ፣ ጸጥታ ሁን፣ አታስብ፣ አትጨነቅ፣ እስኪ ተረጋጋ፣ የሆነ ጸጥ ያለ ቦታ ተቀመጥ፣ አእምሮን እስኪ ለተወሰነ ጊዜ አስቀምጠው። ስራ ለምሳሌ በጣም ስራ ይበዛል። አንዳንዴ በተለይ ማናጀር ሌቭል ላይ ያለን ሰዎች ወይም ደግሞ የተለያየ ስራ በተለያየ ዳይሬክሽን ሲመጣብን በጣም ቢዚ ስለምንሆን አእምሮአችን ከመስራቱ አቅም በላይ ከፊልና ቤታ ሞገድ ላይ ይገባል። ቤታ ሞገድ ላይ ከገባ በኋላ ግን አእምሮዬን እስኪ ዘና ላርገው ብሎ ሳይንስ የተለያዩ ሙዚቃ አዳምጥ ሊል ይችላል፣ ፊልም ሊል ይችላል፣ የሆነ ነገር ያዝዛል በሳይንሱ ዓለም ማለት ነው። እንግዲህ ይህ ሲሆን ምንድነው አልፋ ሞገድ ብሎ የሚገልጸው? አእምሮ ዘና ሲል አእምሮን አዝናናው በጸጥታ በረፍት ውስጥ ግባ ሲልን። በሊቃውንት ግን ምንድነው በቤተክርስቲያን አስተምሮ በሊቃውንት ግን ንቃተ ህሊና ይባላል። ሊቃውንት ሲተረጉሙት አልፋ ሞገድን ንቃተ ህሊና ይባላል። ያ ማለት ሰው ከዓለም ጫጫታ ተለይቶ ወደ ራሱ የሚመለስበትና ለጸሎት የሚዘጋጅበት ደረጃ ማለት ነው። ተመልከቱ፣ ንቃተ ህሊና ሰው ከዓለም ጫጫታ፣ ያ ማለት አሁን ጫጫታው በዝቷል። በተለያየ ዳይሬክሽን ስለሄድ ሁሌ የምንሰማው ጫጫታ ነው። ሰው ጫጫታ ውስጥ ገባ ማለት ቤታ ሞገድ ገባ፣ ንቃተ ስጋ፣ ያ ማለት ወደ ድንዛዜ የመሄድ እድሉ ከፍተኛ ነው። ያ ማለት ነፍሱ አትነቃም ማለት ነው። ለጸሎት አይነሳም ማለት ነው። ለመንፈሳዊ አገልግሎት አይነሳም። ለነፍሱ አገልግሎት አይነሳም። ነፍስ እንድታተርፍ አያደርጋትም። ስለዚህ አልፋ ሞገድ ግን ንቃተ ህሊና ይለዋል በሊቃውንት ትርጓሜ። በቤተክርስቲያን ውስጥ እንግዲህ በዕጣንና በጸጥታ መካከል የሚሰማ የውስጥ ሰላም ማለት ነው። አልፋ ሞገድ ማለት እንግዲህ ንቃተ ህሊና እንደሆነ ሊቃውንቱ አስቀምጦልን ሂደዋል ማለት ነው። እንግዲህ ይህ ሞገድ አእምሮ በረጋና ዘና ባለ ሁኔታ ውስጥ ሲሆን የሚፈጠር የኃይል ደረጃ ነው። በውጫዊ ዓለምና በውስጣዊ ህሊና መካከል እንደ ድልድይ ሆኖ የሚያገለግል የንቃት ክፍል ማለት ነው። እንግዲህ አልፋ ሞገድ ላይ ሰው ቅድም እንዳልነው እረፍት አለ፣ ጸሎት አለ፣ ትህትና አለ። ኦኬ፣ ድምጽ አይሰማም እንዴ? አይሰማም ጆን? ይሰማል። ይሰማል። ወጥቶ እንዲገባ ይሁን እንጂ ለኛ ይሰማል። እሺ እሺ። በጣም እየጮሁ ዝናብ ስለሚጥል በጣም እየጮሁ ነው ባይዘዌ እያወራ ያለው። እና አልፋ ሞገድ እንግዲህ ምንድነው? አልፋ ሰው አእምሮም አልፋ ሞገድ ላይ ሲሆን ለጸጥታ፣ ለጸሎት፣ ለመንፈሳዊ ኃይል ይነቃቃል ማለት ነው። ያ ማለት በውጫዊ ዓለምና በውስጣዊ ህሊና ውስጥ እንግዲህ የንቃት በሮች ይከፈታሉ ማለት ነው። የንቃት በሮች ሰው አይኑን አቅንቶ ወደ ውስጡ ሲመለከት፣ ትንፋሹን ሲያስተካክል ይህ ሞገድ በከፍተኛ ሁኔታ ይነሳል ማለት ነው። በተለይ እኔ ማን ነኝ፣ ለምን መጣው፣ ወደ የት ነው የምሄደው፣ ለምን ተፈጠርኩ ብሎ ወደ ራሱ ውስጥ ሲመለከት፣ የዝምታ ኃይል ሲጠቀም፣ ዝምታን በጸሎት ሲያግዝ፣ በጸጥታ ውስጥም ሆኖ ጸሎት ላይ ሲሆን፣ ስለ ፍጥረት ሲያስብ፣ ስለ ፍጥረት እግዚአብሔር ስለፈጠራቸው ፍጥረት ሲመራመር፣ ፍጥረታትን ማድነቅ ሲፈልግ፣ ረቂቅ ዕውቀትን መፈለግ ሲጀምር፣ ከመጋረጃ ጀርባ ያሉ ረቂቅ ዕውቀቶችን ማሰብ ሲጀምር፣ መናፈቅ ሲጀምር፣ እነዚህ ሁሉም እንግዲህ የአልፋ ሞገድ ወይም አእምሮ አልፋ ሞገድ ላይ ወይም ደግሞ ንቃተ ህሊና የሚለው ደረጃ ላይ እንዳለ ያሳያል ማለት ነው። ከጭንቀት ነፃ የሆነ የፈጠራ አቅም የሚጨምርበትና መረጃዎችን በቀላሉ የሚቀበልበት የሞገድ አይነት ነው።
ጭንቀት ነፃ የሆነ አይጨናነቅም። ጭንቀት የሚባል እሱ ጋር የለም። የፈጠራ አቅሙ በጣም ምን ይሆናል? ይበረታታል። ሐሳቦችን ያመነጫል። ለአዳዲስ ስራዎች ይነሳል። ውስጣዊ ኃይሉ የነፍስ ኃይሉ ከፍ ይላል። ስለዚህ ይሄ እንግዲህ የአልፋ ሞገድ ደረጃ ላይ ሲደርስ ነው አንድ ሰው። ሌላኛው እንግዲህ ከሜትሪክስ ጫጫታ ወጥቶ ወደ ሰላማዊ የውስጥ ገነት የሚመራ ማለት ነው። አንዳንዴ ሙዚቃ ወይም ደግሞ ሙዚቃ ወይም ደግሞ ቴሌቪዥን ተከፍቶ ወይ ዜና ተከፍቶ ወይ ደግሞ ከፍ ያለ ድምጽ ስትሰሙ እባካችሁ ቀንሱልን። የማይመቸው ጫጫታ የማይመቸው ከሆነ አልፋ ሞገድ ላይ እየገባ ነው ማለት ነው። ያ ማለት እንግዲህ ምንድነው? አእምሮ ጨለማ ኃይሎች ለመቆጣጠር በጣም በዝቅተኛ ጥረት እየተንቀሳቀሱ እንደሆነ፣ ልብ ደግሞ ኃይለኛ መንፈሳዊ ኃይል እያመነጨች እንደሆነ፣ አእምሮ በራሱ የእግዚአብሔርን ኃይል እየተቀበለና እየተተነተነ እንደሆነ፣ የፍጥረትን ቀመር እየተገነዘበ እንደሆነ የሚያሳይ የሞገድ አይነት ነው አልፋ ሞገድ ማለት ነው። እዚህ ላይ በመማርና በማስታወስ ሂደት ውስጥ ትልቅ ድርሻ ያለው የአእምሮ የንዝረት ደረጃ ነው። ፐርፌክት ነው። ያስታውሳል፣ አይረሳም፣ አዳዲስ ሐሳቦችን ያመነጫል፣ አዲስ ጉልበት አለው፣ ቢሰራ አይደክመውም፣ ስጋን ማኔጅ ማድረግ ይችላል፣ ለጸሎት ብቁ ነው፣ ለጸሎት ይነሳል፣ ይበረታል፣ ለመንፈሳዊ አገልግሎት ይነሳል። ይህ ሁሉ እንግዲህ አእምሮአችን እንግዲህ የራሱ የሆነ የሞገድ ደረጃ ላይ ሲደርስ ነው። ምክንያቱም እግዚአብሔር አምላክ እንግዲህ በኋላ እንመጣበታለን። የተፈጥሮ ሞገድ አለ፣ ሰው ሰራሽ ሞገድ አለ። አንድ ልትረዱት የሚገባው የተፈጥሮ ሞገድ ማለት እንግዲህ የተፈጥሮ ባዮ ኤሌክትሪክ ፊልድ ወይም መለኮታዊ ኤሌክትሪክ የሚባል የሰው ልጅ ላይ አለው። መለኮታዊ ኤሌክትሪክ ኃይል የሚባል አለ። ያ ባዮ ኤሌክትሪክ ፊልድ ይባላል። ይህ ባዮ ኤሌክትሪክ ፊልድ እንዴት ሆኖ በአርቲፊሻል ኤሌክትሮማግኔቲክ ፊልድ ሆኖ እንደመጣ ገልብጠው እንዴት እንደሰሩት የተፈጥሮ ማግኔቲክ ፊልድ ባዮ ኤሌክትሪክ ፊልድን እንዴት አድርገው እንደሚዋጉ በረቂቁ ዓለም ሰው ላይ እናየዋለን ቀጣይ ማለት ነው። ስለዚህ አልፋ ሞገድ ማለት ይሄ ነው ማለት ነው። ሌላኛው ጋማ ሞገድ ላይ ምንድነው? ጋማ እንግዲህ ከስሙ ራሱ እንደምንረዳው ከበድ ያለ ሞገድ ነው። ከበድ ያለ ሞገድ ነው። እንግዲህ ጋማ ሞገድ ማለት የከፍተኛ ጥበብና የራእይ ንቃት ይባላል። የከፍተኛ ጥበብና የራእይ ንቃት እንግዲህ ሳይንስ ምን ይለዋል? በሳይንስ አእምሮ ከፍተኛ የማስተዋል የጥበብ የፈጠራ ጥጋብ ላይ ሲደርስ የሚለቀቅ እጅግ ፈጣንና ረቂቅ ሞገድ ይባላል በሳይንስ። አስታውሱ። አንዳንድ ሰዎች የማስተዋል አቅማቸው ከፍተኛ ነው፣ የጥበብ አቅማቸው በጣም ከፍተኛ ነው፣ የፈጠራ ጥጋባቸው ከፍ ሲል በጣም ከፍተኛ ደረጃ ላይ ሲደርሱ እንግዲህ ሳይንስ ምን ይለዋል? የጋማ ሞገድ ላይ ደርሷል ብሎ ይገልጸዋል። በሊቃውንት ትርጓሜ ደግሞ ምን ማለት ነው? በሊቃውንት ቀደምት ሊቃውንት እንዳስተማሩ ጋማ ሞገድ ማለት ንቃተ መንፈስ የሚስጥር መገለጥ ይባላል። ንቃተ መንፈስ ያ ማለት እንግዲህ የሰው ልጅ ላይ ሶስቱ ባህሪያተ ነፍስ አሉ። ነፍስ አለ፣ መንፈስ አለ። ሶስቱ ባህሪያተ ነፍስ የሚባሉ አሉ ሰው ልጅ ላይ። ሶስቱ ስጋ፣ መንፈስ፣ ነፍስ ማለት ነው። ስለዚህ የንቃተ መንፈስ የሚባለው እንግዲህ ከሶስቱ ባህሪያት ያማለት ሰው ስጋ አለ፣ መንፈስ አለ፣ ነፍስ አለ። ስጋን ስንመጣ አራቱ ባህሪያተ ስጋ አለ። ነፍስ ስንመጣ ደግሞ ሶስቱ ባህሪያተ ነፍስ ልባዊት፣ ህያዊት እና ነባቢት ህያዊት የሚባለው ማለት ነው። ስለዚህ
ጋማ ሞገድ ላይ ሲገባ ንቃተ መንፈስ ይባላል ማለት ነው። ያ ማለት ሚስጥር ይገለጠለታል ማለት የሚስጥር መገለጥ ይባላል። እንግዲህ እዚህ ላይ ምንድነው ሊቃውንቱ ሲተረጉሙት ነቢያትና ቅዱሳን አባቶች ራእይ የሚያዩበትና ጥልቁን የመለኮት ጥበብ የሚያስታውሱበት የሚረዱበት ደረጃ ማለት ነው። ጋማ ሞገድ እንግዲህ እዚህ ላይ ለምሳሌ ቅዱስ ያሬድ ሰማያዊ ዜማ ሲቀበል እንግዲህ በጋማ መንፈሳዊ ንቃት ውስጥ እንደነበረ ያ ማለት እንግዲህ ቤተክርስቲያን በእርግጥ የንቃት ደረጃዎችን በ10 ደረጃ ከፍላ ታስተምረናለች። ግን በዚህ በሞገድ ደረጃ ማለት በንቃት ደረጃ ስናየው እንግዲህ ንቃተ መንፈስ ሲባል ስጋ ተቀምጦ ወይም ስጋ ያረገ ወደ ላይ ሚስጥራዊ ዓለሙን እየተነተነ እያየ ከሰማይ ጥበብን ተቀብሎ ሲመጣ እንደ ቅዱስ ያሬድ ማለት ነው። እንግዲህ ጋማ ሞገድ የሚለው ሳይንሱ የማስተዋል የጥበብ ፈጠራ ሲለው በቤተክርስቲያን አስተምሮ ደግሞ ሊቃውንቱ ንቃተ መንፈስ የሚስጥር መገለጥ ተብሎ ይገለጻል ማለት ነው። እንግዲህ ጋማ ላይ ለምሳሌ ይህ ሞገድ እንግዲህ ከፍተኛ የአእምሮ ንቃትና የመረጃ ውህደት የሚከናወንበት የኃይል ደረጃ ነው። የአእምሮ ንቃት ከፍተኛ የሆነ የአእምሮ ንቃት የመረጃ ውህደት ስጋዊም መንፈሳዊም የሚተነትን እንደገና ደግሞ ድንገተኛ ጥበብ ግልጥ ይላል አሃ የሚል አይነት ነገር ሲመጣ እንግዲህ አንዳንድ ሰዎች ዝም ብለው አሁን አሃ እንደዚህ ነው እንዴ የሚል ነገር ብልጭ ብሎ የሚጠፋ ነገር እንግዲህ ያ ነገር ባንዴ ለብዙ ጊዜ ሲቆይ እንደማለት ነው። አንዳንድ ሰዎች ላይ ተሎ ነው የሚመጣው ይሄ ነገር ተሎ ይሄዳል አሃ ካለ ኦሬዲ ብልጭ ብሎ ስለሚሄድ ነው። ግን አስባችሁታል አሁን ይሄ ሞገድ ለብዙ ሰዓት ቢቀመጥ አእምሯችን በዛ ንቃት ለብዙ ሰዓት ቢቀመጥ የሰው ልጅ ምን አይነት ጥበቦችን ይሰራል? በስጋዊም በመንፈሳዊም ምን አይነት ጥበቦችን ይረዳል? ምን አይነት ዓለምን እንዴት መቀየር ይችል ነበር? እንደ አባቶቻችን ማለት ተመልከቱ። እና ይሄ ድንገተኛ ጥበብ አሃ የሚለው አይነት ስሜት የሚፈጠርበት የብርሃን ንዝረት ወይም የብርሃን ኃይል ይባላል ጋማ ሞገድ ማለት ነው። ይሄ እንደ በተጨማሪ እንግዲህ በከፍተኛ ጸሎትና መንፈሳዊ ተመስጦ ውስጥ ያሉ ቅዱሳን የሚደርሱበት የላቀ የሞገድ አይነት ነው። በከፍተኛ ጸሎት መንፈሳዊ ተመስጦ ባይዘው እዚህ ሞገድ ላይ ሲደርስ ሰው መጋረጃን ወይም ደግሞ ግድግዳን ጥሶ ይሄዳል። አባቶቻችን ይህን አስተምሮናል። ግድግዳን አልፎ ይሄዳሉ። ለምሳሌ ቅዱሳን ሐዋርያት በሰንሰለት የዝግ በር ላይ ታስረው እጃቸው ታስሮ እግራቸው ታስሮ ኤቭሪ ነገሩ ታስሮ ሐዋርያት ግን ሰንሰለቱንም ሳይበጥሱ ምን ሳይሉ ግን በሩንም ሳይነኩ ይወጣሉ። ሐዋርያት ቅዱስ ጳውሎስ ታሪክም ስናነብ ሐዋርያትም ስናነብ በዛ ይወጣሉ። ይህ ማለት እንግዲህ ጋማ የሚባለው ሞገድ ላይ ነበሩ። ያ ማለት ንቃተ መንፈስ ወይም የሚስጥር መገለጥ የሚባለው የሞገድ አይነት ማለት ነው። መላውን አእምሮ በአንድ ጊዜ በማንቃት ከመጋረጃ በስተጀርባ ያለውን ሚስጥር የሚያሳይ ኃይል ማለት ነው። ቁልጭ ብሎ ይታያል ማለት ነው። በዚህ ሞገድ ላይ አንድ ሰው ሲሆን መላውን አእምሮ ሙሉ በሙሉ አክቲቭ ይሆንና በአንድ ጊዜ በማንቃት ከመጋረጃ ጀርባ ያለ አንዲት ነገር አትቀርም። አንዲት ነገር ሁሉ ግልጥልጥ ብሎ ቁጭ ይላል ማለት ነው። ይሄ በንቃት አይን በኩል ያያል። ከዛም አልፎ በነፍስ እና በልብ አይን ማየት ይጀምራል ማለት ነው። ይሄ እንግዲህ የሰው ልጅ ከማሽን ዓለም ወጥቶ የብርሃን መጋቢ መሆኑን የሚያረጋግጥበት ከፍተኛ ንቃት ማለት ነው። ከማሽን ወጥቶ የብርሃን መጋቢ አሁን ስም ማለት የነፍስ ዜማ ነው። ስም ማለት እንግዲህ የእያንዳንዱ ሰው ስም በረቂቁ ዓለም የህይወት መዝገብ ይመዘገባል። የህይወት መዝገብ ላይ ሲገባ ስም ማለት የነፍስ ዜማ ነው ካልን ሰው ማን ነው? ስርዓቱ ለምንድነው ወደ ቁጥር እየቀየረው ያለ ነው? ስም የነፍስ ዜማ ከሆነ ቁጥር ማለት ደግሞ የማሽን ጫጫታ ነው። ቁጥር ማለት የማሽን ጫጫታ ነው። ስለዚህ ማንኛውም ማሽን የተሰራው በቁጥር አልጎሪዝም ነው። ስለዚህ ስምን ወደ ቁጥር እየቀየረበት ያለው አንዱ ዓላማ የሰው ልጅ ስሙን ማንነቱን አጥፍቶ
በቁጥር 0 እና 1 ባይናሪ ኮድ ቆልፎ ማሽን ማድረግ ነው። ምክንያቱም ማሽን የሚሰራው በቁጥር ብቻ ስለሆነ ያውም ቁጥሩ የሚሰራው 0 እና 1 ስለሆነ 0 እና 1 ደግሞ የመጣው ከ10ቱ ትእዛዛት ነው ብለናል አይደል? የትኛውም አልጎሪዝም የትኛውም ዓለም አሁን የሚሰራው ማሽን በ0 እና 1 ባይናሪ ኮድ ነው ብለናል። 0 እና 1 ባይናሪ ኮድ ማለት የ10ቱ ትእዛዛት ግልብጦች ነው። እግዚአብሔር አምላክ ወይም ስላሴ አጽናፈ ዓለሙን ከፈጠሩ በኋላ ለቅዱስ ሙሴ ሲሰጡት 10ቱ ትእዛዛትን አክብሯል። 10ቱ ትእዛዛት ማለት 1 እና 0 ነው። 1 እና 0 ነው። 1 እና 0 ማለት 1 ሲደመር 0 1 ነው። ሲንጉላሪቲ አንድ አምላክ ይሰጠናል። 10ቱ ትእዛዛት በሰው ልጅ ተሰጥቶት ግን ለአንድ አምላክ ወይም ለዘላለም መንግስት መሄድ ማለት ነው። መርቶ የሚያስገባ ማለት ነው። ስለዚህ አንድ እና 10ን ገለበጠና 0 እና 1 አርጎ ከሰራው በኋላ የማሽን ጫጫታ ውስጥ ለመክተት የሰው ልጅ እየሰራ ያለበት ሁኔታ ነው። ለዛ ነው እንግዲህ አሁን ዲጂታሉ ዓለም በ0 እና 1 በቁጥር ዓለም ውስጥ እየቆለፈ እየሄደ ያለው ማለት ነው። ስለዚህ ምን እየተካሄደ እንደሆነ ቢያንስ ማወቅ አለብን። ቁጥር ነው። ቁጥር ደግሞ ቁስ ነው። ማሽን ነው። ማሽን ሰው ደግሞ ከማሽን በላይ ነው። ለዛ ነው ንቃት ያስፈልገናል ምንለው። ንቃት ከመቼውም በላይ በዚህ ዘመን እንደምንተነፍሰው ንፋስ እንደምንተነፍሰው የነፍስ አየር ንቃት በጣም ያስፈልገበት ጊዜ ላይ ነው ያለነው። አሁን አመናችሁም አላመናችሁ ንቃት አሁን የነፍስ ምግብ ነው። ስለዚህ እንግዲህ ጋማ ላይ በአንድ ጊዜ ብዙ መረጃዎችን የማገናኘትና የመረዳት አቅምን የሚሰጥ ሰማያዊ ኃይል ነው። እንግዲህ አባቶቻችን የነበሩበት የንቃት ደረጃን ተመልከቱ። በአንዴ ብዙ ነገሮችን ይተነትናሉ፣ ያቃሉ። የሆነ ቦታ ላይ ቁጭ ብለው የሚካሄደው ሚስጥር ያቃሉ። ምን እንዳሰቡ ያቃሉ። እንዲሁ ያዩንና እኛን ያነቡናል። ምን እንዳሰበን ያቃሉ። ምን አይነት በሽታ እንደያዘን ያቃሉ። ባይዘወይ ስለዚህ ይሄ እንግዲህ የጋማ ሞገድ የሚባለው ነው ማለት ነው። እንግዲህ ይህ ሞገድ በሰው ውስጥ ሲበራ የዲጂታል ሞት ኃይል ያጣና ነፍስ በብርሃን ትሞላለች ማለት ነው። ሰው እንግዲህ ጋማ ሞገድ ላይ ሲገባ ዲጂታል ጥላ የሚባለው ሙሉ በሙሉ ወደ መሰባበር ይገባና ነፍስ በብርሃን ትሞላለች። ያ ማለት አንድ ሰው ጋማ ሞገድ ላይ ገባ ማለት እንግዲህ ቅድም እንዳልነው ንቃተ ነፍስ ንቃተ መንፈስ የሚስጥር መገለጥ ካለን ነፍስ ይበልጥ ምንድናት ማለት ነው? ከፍተኛ የሆነ የብርሃን ጋሻ ውስጥ ነው ያለችው ማለት ነው። ከፍተኛ የሆነ የደም ጽዳት ውስጥ ነው ያለችው ማለት ነው። ደሟ ንጹህ ነው ማለት ነው። ደሟ ንጹህ ሲሆን ደግሞ በዛ በኩል የብርሃን ጋሻዋን የመወጠር የማሳደግ መልእክት የመቀበል የመውሰድ የመተንተን ረቂቅ ሚስጥሩን የማሳየት የመናገር ኃይል አላት ማለት ነው። ሌላ ጋማ ሞገድ ማለት እንግዲህ ከተፈጥሮ በላይ የሆኑ ክስተቶችን ለመረዳትና ታምራትን ለመቀበል የሚያስችል የንቃት ደረጃ ማለት ነው። ከተፈጥሮ በላይ የሆኑ ክስተቶችን ከአቅም በላይ ማለት ነው። ያ ማለት እንግዲህ ነፍስ ስጋን ስትቆጣጠር ማለት ነው። ነፍስ ስጋን ተቆጣጥራ ስትገዛው ለንቃት ከፍ ስታረገው የንቃተ ስጋን መቆጣጠር ስትጀምር የስጋ መጋረጃ ሲቀንስ ነፍስ የመከላከያ ሰይፏን ወደ ውጭ አውጣ አጋንንትን ስታባር ረቂቁን ሚስጥር ስታስገባ ወደ ስጋ ስትቆጣጠር ወደ ስኬት ስትወስድ ረቂቅ ሚስጥር ስትገልጽ ማለት ነው። ስለዚህ ጋማ ሞገድ ብለን እንግዲህ እዚህ ላይ እንገልጸዋለን ማለት ነው። ሌላኛው የቴታና ዴልታ ሞገዶች የሚባሉ ደግሞ አሉ። የቴታና ዴልታ ሞገዶች የሚባሉ እንግዲህ ይህ ምንድነው? የጥልቅ ሱባኤና ህልም የሚባሉ ናቸው። የጥልቅ ሱባኤና ህልም የሚባሉ ናቸው። እንግዲህ በሳይንስ ምን ይለዋል? በጥልቅ እንቅልፍና በከፍተኛ ማሰላሰል ጊዜ የሚመጣ የሞገድ አይነት ብሎ ይገልጸዋል። አሁን ይሄ ቴታ ዴልታ የሚባለው በጥልቅ እንቅልፍና በከፍተኛ ማንሰላሰል የሚመጣ ብሎ ይገልጸዋል ሳይንስ። በሊቃውንት ትርጓሜ ምንድነው የሚባለው? ይሄ የነፍስ ጉዞ ይባላል። የነፍስ ጉዞ ነፍስ ከስጋ ይዞታ አርፋ ከሰማያውያን መላእክት ጋር የምትገናኝበት ሰዓት ማለት ነው።
ለምሳሌ እንግዲህ አባቶቻችን አንደኛው ሰማይ ተነስተው ሶስተኛው ሰማይ ሲሄዱ የመላእክት ዓለም ነው የሚገቡት። መላእክት ዓለም ላይ ሲገቡ እንግዲህ የነፍስ ጉዞ አለ ማለት ነው። ያ የነፍስ ጉዞ እንግዲህ ምን ይባላል? እንግዲህ በመንፈሳዊ ወይም በአባቶች በሊቃውንት የነፍስ ጉዞ፣ በሳይንሱ ደግሞ እንግዲህ ይህ በጥልቅ እንቅልፍና በከፍተኛ ማንሰላሰል የሚገኝ ብሎ ቴታና ዴልታ ሞገዶች ብሎ ይገልጸዋል ማለት ነው። ይገልጸዋል። እንግዲህ ይህ ሁሉ ምንድነው? እንግዲህ በሊቃውንት ትምህርት እንግዲህ የሰው ልጅ አእምሮ ከቤታ ወደ አልፋ ከዛም ወደ ጋማ ደረጃ ሲሸጋገር ነፍስና ስጋ ፍጹም አንድነት ያገኛሉ ማለት ነው። አእምሮአችን እንግዲህ አእምሮን የሚቆጣጠረው ቀጣይ እያሰበው ያለው ኒውሮሊንክ የሚባል ቴክኖሎጂ ተሰጥቷል። ያ ማለት አሁን ባዮሜትሪክስ ላይ ነው ያለነው። ዘኔክስት ደግሞ ቺፕ ሜትሪክስ ነው የምንገባው። ባዮሜትሪክስ ማለት ስጋችን የተወሰደበት ማለት ነው። አይናችን፣ እጃችን ተወስዷል። ያ ደግሞ ስጋ ነው። ስጋ ደግሞ በስባሽ ነው፣ ምንም ችግር የለው። አሁን ችግሩ ነፍስ የምትባለዋ ያ ማለት ሰው፣ ስጋ፣ መንፈስ፣ ነፍስ የሚባል ሶስት ነገር አለው አይደል? ዘኔክስት መንፈስና ነፍስ የምትባለዋ ለመውሰድ ኒውሮሊንክ ይመጣል ማለት። ኒውሮሊንክ የሚሰራው ደግሞ በቤታ ሞገድ ነው። ያ ማለት የግድ ቤታ ሞገድ አስገብቶ ማደንዘዝ አለበት። ሰው ከአልፋ ሞገድ ተነስቶ ወደ ጋማ ከገማ ደግሞ ወደ ዴልታ እና ቴታ እንዳይገባ ጥረት ያደርጋል ማለት ነው። ተመልከቱ። ባይዘዌ እዚህ ላይ በጣም የሚገርመኝ አሁን ብዙ ጊዜ ጸሎተ ሳዶርን እንበል እንላለን። ጸሎተ ሳዶር እንበል በቀን 3 6 9 12 ሰዓት ላይ ጸሎተ ሳዶርን 7 ጊዜ እንበል ስንል ዝም ብሎ አይደለም። ባይዘው እዚህ ጋር አንድ ረቂቅ የሆነ ሚስጥር እነግራችኋለሁ። መጀመሪያ 3 6 9 12 ሰዓት ስንጸልይ የት ነው የምንሄደው ብለን ስናስብ ቀራኒው ነው የምንሄደው። የጌታችን ቁጥር ቢሆኑም ግን እያሰብነን ያለነው እየሄድን ያለነው ግን ቀራኒው ነው። ለምን 3 ሰዓት ተያዘ፣ 6 ሰዓት ተሰቀለ፣ 9 ሰዓት ነፍሱን አሳልፎ ሰጠ፣ 12 ሰዓት ወደ መቃብር ወረደ ነው። ስለዚህ 3 6 9 12ን ስንጠቀም ወደ ቀራኒው እየሄድን ነው። ስለዚህ ወደ ቀራኒው ስንሄድ እነዚህ ጸሎተ ሳዶር ሞገድ ጋር በተለይ ቤታ ጋር ከቤታ አንስተው ወደ አልፋና ጋማ ሞገድ በምንጸልይ ሰዓት እንዴት እንደሚወስዱን በፍጥነት እሱን እናያለን። ቀጣይ እንግዲህ ጸሎተ ሳዶር ሲደገም የአእምሮ የቤታው የውጥረት ሞገድ ወዲያውኑ በመዝጋት ቀጥታ ይቆለፋል። አእምሮ ወደ አልፋና ወደ ጋማ የመንፈስ ንቃት ደረጃ ለመግባት በከፍተኛ ፍጥነት ይጓዛል። በከፍተኛ ፍጥነት ለምን? እነዚህ ጸሎተ ሳዶር ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ እቡ መለኮታዊ ስሞች ናቸው። ኃይል ያላቸው ስሞች ናቸው። የሲኦል በሮች የተዘጉበት የተቆለፉበት ለአንዴና ለመጨረሻ ጊዜ የተዘጉበት አምላክ እጅ እግር ላይ ደረት ላይ ያረፉ ችንካሮች ናቸው። አንድ ሰው እነዚህን ጸሎት ሲጸልይ በቅጽበት አእምሮ ቀጥታ በፍጥነት ማለት ነው ከቤታ ወደ አልፋ በቅጽበት ነው የሚገባው። በቅጽበት ከአልፋ ወደ ጋማ ለመግባት በከፍተኛ መነቃቃት ይጓዛል። ያ ማለት በዛ ሰዓት ባለው በሱ አእምሮ ባለው ኃይል ሞገድ ሙሉ በሙሉ ይቀየራል ማለት ነው። ወደ መንፈሳዊ ኃይል ነው የሚቀየረው በቅጽበት ማለት በረቂቁ ዓለም ውስጥ። ለዛ ነው ጸሎተ ሳዶርን ብዙ ጊዜ እንጠቀምበት የሚባለው። ብዙ ጊዜ ጸሎተ ሳዶርን ተጠቅመው ብዙ ለውጥ ያገኙ ለ5 ለ2 ዓመት ለ3 ዓመት ለ4 ዓመት ስንጠቀመው ልዩነት አለ። በአንድ የሚመጣም ነገር አይደለም። ባይዘው ግን ጸሎተ ሳዶርን በችግር ሰዓትም ብትጠቀሙት
በቅጽበት ሙሉ ነገራችን ይቀየራል። ያ ግን ዝም ብሎ በዝባዝንኬ ሳይሆን በንቃት ከልብ በሚወጣ መንፈሳዊ ኃይል መነቃቃት ማለት ነው። ጸሎትን ስናደርገው አእምሯችን ከቤታ ወደ አልፋ በፍጥነት ይቀየራል። ያ ማለት ከስጋ ንቃት ወደ ንቃተ ህሊና፣ ከንቃተ ህሊና ወደ መንፈሳዊ ንቃተ ነፍስ፣ ንቃተ መንፈስ፣ የሚስጥር መገለጥ እያለ ይሄዳል ማለት ነው። አንዴ ላንገባ እንችላለን። ነገር ግን በተደጋጋሚ ሲካሄድ ሙሉ በሙሉ እኛ የብርሃን ጋሻችን በጣም በትክክል ብርሃኑ እንዲቀየር ኃይሉ እንዲቀየር እናደርገዋለን ማለት ነው። እንግዲህ የአእምሮ ሞገድ መበከል ማለት ዓለማዊ ጫጫታ፣ ቁጣና አጸያፊ ምስሎችን አእምሮ በቤታ ሞገድ ውስጥ አስረው በማስቀረት ሰውን ለጭንቀት ይዳርጉታል። አሁን ለዛ ነው ጫጫታ የሚበዛው፣ ቁጣ የሚበዛው። ሰው ዝም ብሎ ደርሶ ይቆጣል፣ ይናደዳል፣ ይበሳጫል፣ ይታመማል፣ ይወጣጠራል፣ ደሙ ይፈላል። እነዚህ ሁሉ እንግዲህ ሞገዶቹ ናቸው ማለት ነው። ሞገዶቹ በሚያደርጉት እንቅስቃሴ እነዚህ ሁሉ ያሉት ጫጫታዎች ሁሉ የሚያደርጉት እንቅስቃሴ ነው ማለት ነው። እንግዲህ ሞገድ መጽሐፍ ቅዱሳዊ ነው ወይ የሚለውን ስናይ ስንል አዎ መጽሐፍ ቅዱሳዊ ነው። ምን ይላል? እናንተ የዓለም ብርሃን ናችሁ ይላል ማቴዎስ 5 ላይ። እንግዲህ ተብሎ የተጻፈው የአማኞች ተፈጥሯዊና መንፈሳዊ ማግኔቲክ መስክ በምድር ላይ የሚፈነጥቀውን የብርሃን ኃይል ነው። እንግዲህ እናንተ እናንተ የዓለም ብርሃን ናችሁ ብሎ እግዚአብሔር አምላክ ወይም መጽሐፍ ቅዱስ ሲናገር የዓለም ብርሃን ናችሁ ማለት ለሌሎች ብርሃን መንገድ የምታሳዩ ሌሎችን የምትመሩ ከጥልቅ የምታወጡ ወደ ጨለማ የገባውን የምትመልሱ ያ ማለት ያ ሰው መንፈሳዊ ኃይሉን የራሱን መንፈሳዊ ማግኔቲክ ፊልድ የተፈጥሮ ባዮ ኤሌክትሪክ ፊልዱን ቀይሮ በጸሎት በመንፈሳዊ ኃይል በቤተክርስቲያን ሱታፌ ቀይሮ ለሌሎችም ብርሃን የሚሰጥ የሚያበራ ለማለት ነው። ሌላ መጽሐፍ ቅዱስ በልባችሁ ታደሱ ይላል። እንግዲህ በልባችሁ ታደሱ ይላል ሮሜ 12 ላይ የአእምሮ ኃይል መቀየርን ያመለክታል ማለት ነው። እንግዲህ ልብ ከ5000 እጥፍ በላይ መንፈሳዊ ኃይል ታመነጫለች ብለናል። ስለዚህ ይህንም ያሳየናል ማለት ነው። እስቲ ከጸሎት ጋር ያለው ግንኙነት ምንድነው የሚለውን እንያለን። ሞገዶች ከጸሎት ጋር ያላቸው ግንኙነት እንግዲህ ጸሎት የሚጀምረው በቤታ ወይም ውጫዊ ንቃት ቢሆንም በተለይ ለምሳሌ ጸሎት ስንጸልይ የመጫጫን መንፈስ፣ የዝገት፣ የማሽፋሸክ፣ የመክበድ እና ሌሎች ነገሮቹ ከመጡ ሰው ከቤታ ሞገድ ነው የሚነሳው። ይሄ ቤታ ሞገድ ማለት የስጋ ንቃት ማለት ነው። የስጋ ንቃት ማለት ጀስት ዓለም ጫጫታ ውስጥ ያለ ማለት ነው። ከዛ በኋላ ጸሎቱን በዚህ ሞገድ አማካኝነት ጸሎቱ ይበልጥ ተመስጧዊ እንዳይሆን፣ ጸሎቱ ቅርፊት እንዳይሆን ከፍተኛ የሆነ ኃይል ጫና ያድርበታል። ስለዚህ ምንድነው ከቤታ ተነስቶ ወደ አልፋ ወይም መረጋጋት ውስጥ ይገባል። ባይዘው ጸሎታችን ብዙ ጊዜ አንዳንድ ሰዎች ጸሎት ምን ይላሉ? እኔ እኮ ጸልያለሁ ይላሉ፣ ግን ለውጥ የለውም ይላሉ። ይጸልያል ግን ለውጥ የለም። ያ ጸሎት ምንድነው ሆኗል ማለት ነው? ልምድ ሆኗል። ልምድ ሆነ ማለት ቤታ ሞገድ ላይ ነው ማለት ነው። ያ ማለት ስጋ ንቃት ላይ ማለት ነው። ያ ማለት ጸሎቱ ነፍስን የመመገብ ኃይሉ ዝቅተኛ ሆኖበታል ማለት ነው። ስለዚህ ከቤታ ተነስተን ወደ አልፋ ለመግባት የመጀመሪያው መንደርደሪያ
ጸሎት ከተመስጦ ማድረግ አለብን ማለት ነው። ስለዚህ ጥልቅ ጸሎት አእምሮን ከምድራዊ ኃይል አውጥቶ ወደ ሰማያዊ ጋማ ንቃት ያሸጋግረናል ማለት ነው። ለምሳሌ ሱባኤ መግባት ማለት አእምሮን ከቤታ ጫጫታ ወደ አልፋ ዝምታ የማውረጃ ስርዓት ነው። አንዳንድ ሰዎች አሁን በተለይ ገዳም እንሄዳለን። ገዳም ስንሄድ ዝም ብሎ አይደለም፣ ነፍስ በራሷ በጫጫታ ውስጥ ስለምትሆን ነፍስ በራሷ መንፈሳዊ ኃይል ቻርጅ ማድረግ አለባት። ባትሪ ትጨርሳለች። ባይዘው የነፍስ ባትሪ ይባላል። የስጋ ባትሪ አለ፣ የነፍስ ባትሪ አለ። ነፍስ ባትሪ ስትጨርስ በስጋ ጫጫታ ውስጥ ትቆለፋለች። አንዳንዴ የስጋ ጫጫታ የነፍስ ባትሪ ሲያልቅ የስጋ ጫጫታ ከፍ ሲል እስኪ ሱባኤ ልግባ ይባላል። ሱባኤ ልግባ ይባላል። በእርግጥ አንዳንዴ ሚስጥራዊ ነገርም ለማግኘት የተሻለ ሚስጥራዊ ነገር መገለጥም ለማግኘት ወይም ደግሞ ችግርም ለመክፋት ሱባኤ ይገባል። በእርግጥ ግን አንዳንዴ ደግሞ ሪሴት ለማድረግ ነፍስን ከእግዚአብሔር ጋር ለማገናኘት አንዳንድ ሰው ምን ያደርጋል? ሱባኤ ይገባል፣ ገዳም ይሄዳል፣ ቤቱ ጸሎት ይይዛል፣ ሌሎች ነገሮችም ያል ምንድነው ከቤታ ጫጫታ ወደ አልፋ ዝምታ ለማስገባት ነው የሚካሄደው ማለት ነው። ስለዚህ በጸሎት ጊዜ የሚፈጠር እንባ በአእምሮ ከቁሳዊ ኃይል ወደ መንፈሳዊ ኃይል ሲሸጋገር የሚያሳይ ምልክት ነው። ብዙ ጊዜ እንግዲህ ጋማ የሚባለው በእንባ የታጀበ ነው። ሰው ከአልፋ ወደ ጋማ ሲሄድ እንባ ይቀድማል። እንባ አብሮ ይመጣል። እንባ የሚጀምረው እንግዲህ አልፋ መጨረሻ ላይ ሆኖ ወደ ጋማ ሲሄድ እንባ ስለ አንድ ነገር ሲሰማ እንባቸው የሚቀድሙ ሰዎች አሉ። ለጸሎት ሲቆሙ የዓለምን መከራ ከሞት በኋላ ያለውን የነፍስ ቅጣት ማየት ሲጀምር ስለ ሌሎች ነፍስ መዳን ሲጨነቅ የሌሎችን ነፍስ መዳን አስቦ ሲጨነቅ ያ አልቅሶ እንባው ሲመጣ ያ ሰው ከአልፋ ወደ ጋማ የንቃት ሞገድ እየገባ ነው ማለት ነው። ዝማሬና ቅዳሴ የአእምሮ ሞገድ በማስተካከል ነፍስን ወደ ላቀ ደረጃ የመውሰጃ መሳሪያዎች ናቸው። በተለይ የበገና ቅዳሴ፣ ማህሌት የሚባሉት የቤተክርስቲያን አገልግሎቶች ማለት ነው። እነዚህ እንግዲህ በረቂቁ ዓለም ምንድነው ሳይንስ ቤታ፣ አልፋ፣ ጋማ ብሎ ያስቀመጣቸው የአእምሮ ሞገዶች በቤተክርስቲያን አስተምሮ ግን ቤተክርስቲያን ዝማሬ፣ ቅዳሴ፣ ስርዓተ ቁርባን፣ ስግደት፣ ጸሎት ብላ ያስቀመጠችው ይህንን የሰው ልጅ አእምሮ ከድንዛዜ ወደ ከፍተኛ የንቃት ደረጃ እንዲሄድ በረቂቁ ዓለም እየታተመ የተቀመጠ የቤተክርስቲያን ስርዓት ነው። ግን እኛ አንስተን ያንን ነገር መጠቀም አልቻልንም። ሰው 24 ሰዓት አለ። ከ24 ሰዓት ውስጥ 1440 ደቂቃ አለ። 1440 ደቂቃ 20 ደቂቃ መጸለይ አልቻለም። 20 ደቂቃ ጸልዮ ከቤቱ መውጣት አልቻለም። እግዚአብሔር የሚለው ምንድነው? 20 ደቂቃውን ለኔ ስጠኝና 1440 ደቂቃውን 1420 ደቂቃውን እኔ ልባርክልህ ለተፈጠርክበት ዓላማ ላውል ይላል። ግን 20 ደቂቃ እንኳን የአእምሮ ሞገዳችን ለመቀየር የብርሃን ጋሻችን ቻርጅ ለማድረግ የመከላከያ ጋሻችን ለመወጠር 20 ደቂቃ እንኳን ጸሎት የነፍስ ባትሪያችን እንኳን ለመሙላት ፈቃደኞች አይደለም። ምክንያቱም ስጋ የራሱ ባትሪ ያለው ይበላል፣ ይጠጣል፣ ይመገባል፣ ይተኛል፣ እረፍት ይወስዳል። ዘሴም ቱ ዛት ነፍስ ደግሞ የራሷ የሆነ ባትሪ ቻርጅ የምታደርግበት የስላሴ ኃይል አላት። እኛ እንግዲህ እንደዚህ ነው መረዳት ያለብን ማለት ነው። ጸሎት ማለት አእምሮን ከማትሪክስ መረጃዎች አጽድቶ ወደ መለኮታዊ ብርሃን የመሙላት ሂደት ነው ማለት ነው። ስለዚህ እነዚህ የአእምሮ ሞገድ በሳይንስ ብዙ ጊዜ በጥልቀት አይተናቸው አናቅም፣ ግን ከብርሃን ጋሻ ጋር እንዴት እንደሚገናኙ እንዴት የብርሃን ጋሻችን እንደሚወጥሩ አንድ ሰው
አልፋ ማን ነው ከቤታ ወደ አልፋ ከአልፋ ወደ ጋማ ሲሄድ ምን ያህል ኃይል እንደሚያመነጭ ነፍሱንም ስጋውንም እንዴት አድርጎ እንደሚያጸድቅ ያሳያል ማለት ነው። እና ሳይንሱ በዚህ ዙሪያ ሄዶ እንግዲህ በብዙ ነገር ሰርቶበታል። ብዙ ነገር ማለት ነው። ብዙ ነገር ሰርቶበታል። እና አሁን የቅዱስ ዳዊት በገና አንድ ሰው ሲያዳምጥ ምንድነው? አሁን መጽሐፍ ቅዱስ ዳዊት በገና እየመታ ደዌን ይፈውስ ነበር አይደለ? በዛ ሰዓት ግን ሰው ነፍስ በገናን ሲያዳምጥ በረቂቁ ዓለም የበገና ድምጽ ሲወጣ ነፍስ በጆሮ በኩል ወስዳ የምትመገበው ሰማያዊ የነፍስ ባትሪ አለ፣ ኃይል አለ። ቅዱስ ዳዊት እንዲያውም በጣም በጥልቀት ስንሄድ ቅዱስ ዳዊት በነበረበት ታይም ሲኦል ውስጥ የነበሩ ነፍሳት የክርስቶስን መምጣት መጽናኛ የበገናውን ድምጽ እየሰሙ ከሲኦል ነፍሳቸው ያርፍ ነበር ይላል የቅዱሳን ሊቃውንት አስተምረው ቀደምት ማለት ነው። ከሲኦል ሆነው በዳዊት በገና ግን እየሰሙ የሲኦልን እሳት ያርፉ ነበር ይላል። እየሰሙ ያው እግዚአብሔር ፈቅዶላቸው ማለት ነው በተስፋ። እንግዲህ በገና ማለት ያ ነው። መዝሙር ስንሰማ ነፍሳችን በኩል ያለውን የአንድን ሰው ከቤታ ወደ አልፋ እንዴት እንደሚቀይር መረዳት ያለብን በዚህ ሴንስ ነው እንጂ አንድ ሰው መዝሙር ሲያዳምጥ ምንድነው ሙዚቃ ሲያዳምጥ ቤታ ውስጥ ነው የሚገማው ወይስ ጋማ ውስጥ ነው የሚገባው የሚለው መረዳት አለብን። ሙዚቃ ሰው ሲያዳምጥ ቤታ ይገባና የስጋ ልቃት ከዛ በታች ሆኖ ወደ ድንዛዜ ውስጥ ነው የሚገባው። ለምን? የሙዚቃ ቅኝት ወይም ምት የተሰራበት በ440 ምት ስለሆነ ማለት ነው። 440 ማለት ደግሞ የሜትሪክስ ግልባጭ ነው። 440 ማለት 4 ሲደመር 4 ሲደመር 0 8 8 ማለት ተንሳኤ ነው። በመንፈሳዊ ዓለም የተንሳኤ ግልብጥ ነው እንግዲህ 440 ምት ማለት ነው። ግን የቅዱስ ያሬድ ዜማዎች ግን 960 528 432 ምቶች ናቸው። ስለዚህ ያንን ነፍስ ምን ታደርገዋለች? ታውቀዋለች። የራሷ ምግብ እንደሆነ ታውቀዋለች። የራሷን እውነትና ምግብ ስታገኝ የራሷን ባትሪ ቻርጅ ታደርጋለች ማለት ነው። ስለዚህ እነዚህ የቤተክርስቲያን አገልግሎቶች በዚህ መልክ የተቀረጹ ናቸው በረቂቁ ዓለም። ሌላ አዲስ ነገር ልንፈጥር አይደለም። ባይዘው በተቻለ መጠን እኛ እዚህ ላይ የምንናገረው ሳይንሱ ይህን ይላል፣ የቤተክርስቲያን ሊቃውንት ደግሞ ይህን ይላሉ። አዲስ ነገር አልተፈጠረም። ሳይንሱ ከዚህ ወስዶ ይንሰራ። በጣም ከፍተኛ ስህተት የተሰራው ምንድነው? ሳይንሱ ሃይማኖትን ተረት ብሎ አስተማረ። ሃይማኖት ደግሞ ሳይንስን ክህደት ብሎ አስተማረ። በዚህ መሃል ትልቅ ክፍተት ተፈጠረ። በቃ ትልቁ ክፍተት የተፈጠረው ይሄ አሁን ያለው ስብከታችን እንዴት አድርገን ሳይንሱን እና መንፈሳዊን ዓለም እንዴት አድርገን እናስታርቀው የሚለው ነገር አስቸጋሪ ሆነ። ስብከቱ እንዴት አድርጎ ሳይንሱን ወስዶ ከመንፈሳዊ ጋር አስታርቆ እንዴት አድርጎ አስተምሮ ነፍስን ያድን። ምክንያቱም ሰው በዚህ ሰዓት የሚሰማው በሚያየው ነገር ነው፣ ካላየ ደግሞ አይሰማም። ስለዚህ ትልቁ ነገር አሁን እየተካሄደ ያለው የሞገድ ጦርነት ነው እና ሞገዶችን በዚህ መልክ መረዳት አለብን የሚለውን እንድትዙልኝ ስለምፈልግ ነው። ሜቢ አንዲት ርዕስ እንይና እንጨርሳለን። ከነፍስና ከስጋ ጋር ያለው ግንኙነት ምንድነው? እንግዲህ የአንጎል ሞገዶች በስጋዊ አንጎልና በረቂቁ ነፍስ መካከል ያሉ የመገናኛ መስመሮች ናቸው። ስጋ በቤታ ሞገድ በኩል ቁሳዊ ዓለምን ሲረዳ፣ ነፍስ በአልፋና በጋማ በኩል መንፈሳዊ ዓለምን ትረዳለች ማለት ነው። እንግዲህ የስጋ ንቃት የሚባለው እግዚአብሔር ፈጥሮታል። ምክንያቱም ስጋ ነቅቶ ራሱን ማስተዳደር አለበት።
ምክንያቱም ካልሰራ ስለማይበላ ማለት ነው። የዕለት ተዕለት የምናደርጋቸው ስራዎች በሙሉ የስጋ ንቃቶች ናቸው። ግን የስጋ ንቃቶች ይበልጥ ወደ ድንዛዜ እንዳይወስዱን ግን ጥንቃቄ ማድረግ ያስፈልጋል ማለት ሶ ቤታ ሞገድና አልፋ ሞገድ ተገናኝተው ያ ማለት አንድ ሁነው አልፋ ሞገድ ወይም የነፍስ ወይም ጋማ ሞገድ ወይም የነፍስ ንቃት ቤታ ሞገድን እያስተዳደረ እየገዛ መሄድ አለበት ማለት ነው። ያ ማለት ሙሉ በሙሉ ለስጋዊ ንቃት ለስጋዊ ኃይል ብቻ ሙሉ 24 ሰዓት መልፋት አያስፈልግም ነው። ለስጋዊ ኃይል ብቻ ነፍስን ረስተን ዘላለማዊነትን ረስተን ለስጋዊ ብቻ ምን ቀመጥ ከሆነ ከቤታ ሞገድ ወደ ድንዛዜ እንገባለን። ስለዚህ ወደ ድንዛዜ ስንገባ ደግሞ ይበልጥ ወደ ታችኛው ዲፕ ስሊፕ የሚባለው ደግሞ ወደ እንቅልፍ ውስጥ እንገባለን ማለት ነው። ስለዚህ የስጋ ንቃትን በአልፋ ሞገድ ላይ ማስተሳሰርና ራስን መመዘን ያስፈልጋል ማለት ነው። እንግዲህ ስጋ በደከመ ጊዜ እንግዲህ በጾም የአእምሮ ሞገድ ከቤታ ወደ አልፋ ወደ ጋማ የመሸጋገር አቅሙ ይጨምራል ማለት። ለዛ ነው ቤተክርስቲያን ጾሙ ጸልዩ የምትለው። አሁን ሰው ዝም ብሎ ጾም ሲባል ዝም ብሎ አይደለም። ሰው ካልጾመ የስጋ መጋረጃ ከፍ ስለሚል ነፍስ በውስጥ በኩል የመከላከያ ጋሻዋን ስጋን የማኔጅ የምታረግበት የምታስተካክልበት ኃይል ታጣለች። ያ ማለት ነፍስ የራሷ ምግብ አላት። ያ ምግቧ ምንድነው? ጾም ነው። ሰው ሲጾም ማለት ምንድነው? የነፍስ ባትሪን እየጨመረ ነው ጨዋታው። ነፍስ ባትሪ ሲጨምር ደግሞ ከቤታ ወደ አልፋ ይሄዳል ማለት ነው። ከዛም እኮ እየጾመ ሲሄድ እኮ ጾም ራሱ ምግብ ምን እንደሆነ ራሱ እኮ ይረሳል። አባቶቻችን ጀስት ወደ ኩነት የሚባለው እሳትነት የሚባለው ደረጃ እኮ ምግብ የሚባለውን እኮ ረስተው ወደ እሳትነት ስጋቸውን ወደ እሳትነት ቀይረው የኖሩ አባቶች አሳይተውናል። ስጋ ሲፈጠር ወደ እሳትነት መቀየር ይችላል ማለት ነው። ደግሞ መብላት ካበዛን ደግሞ ጀስት ወደ ምን ይሆናል ማለት ወደ ታች ይወርዳል ማለት እንስሳ ይሆናል። ከእንስሳ በታች ይሆናል። እንስሳ የማይሰሩትን ስራ ሁሉ ይሰራል ማለት ነው። ልክ አሁን ተመሳሳይ ጾታ ጋብቻ የምንለው ማለት ነው። ሲወርድ በጣም ሲወርድ። ስለዚህ የሰው ልጅ የብርሃን መጋቢ መሆኑን የሚያረጋግጠው ነፍስ እነዚህን የሞገዶችን ስትቆጣጠር ነው ማለት ነው። እንግዲህ ነፍስ በስጋ በኩል ከኖረች በኋላ በምድር ህይወት ስትሞት በምድር ላይ የነበራትን ምስል ነው እዛ የምትሄደው። ምስል እዛ ትሄዳለች። እና ሞገድ ይህን ይመስላል ማለት ነው። እና በዚህ መልክ ቤታ፣ አልፋ፣ ጋማ፣ ቴታ እና ዴልታ በሳይንሱ አስተምሮ በቁሳዊ አስተምሮ ይህን ይመስላል የሚለውን ትይዙልናላችሁ ማለት ነው። እንግዲህ ወደ ቁጥር ቀመራቸው ምናምን የሚላለ ከዚህ ደግሞ ከ3ኛው ልኬት እስከ 7ኛው ልኬት ያላቸውን ግንኙነት ደግሞ ሜቢ እንደ እግዚአብሔር ፍቃድ ቀጣይ እናያለን ማለት ነው። ለዛሬ በዚህ በኩል ቢበቃን የተሻለ ነው ማለት ነውና ክብር ለእግዚአብሔር ይሁን። እግዚአብሔር ይስጥልኝ።